እዚህኛው የማንቸስተር ዩናይትድ ስብስቦች ውስጥ በጣም በጉጉት ከሚጠበቁ ወደ ፎርማቸው ሲመጡ ማንቸስተር ዩናይትድን በደንብ ያገለግላሉ ያግዛሉ ተብለው ከሚጠበቁ ተጫዋቾች መካከል በቀዳሚነት ይነሳል። ደግሞም ባለፉት ጥቂት በማይባሉ ጨዋታዎች ውስጥ የዩናይትድ ቁልፍ የመሆን እድል ያለው ተጫዋች ይመስላል ሜሰን ማውንት ማለት ነው። እና ወሳኝ የሚባሉ 3 ጎሎች አሉት። ምንም እንኳን ከዚህ በላይ እንዲያደርግም ጭምር የሚጠበቅበት ተጫዋች ቢሆንም ሜሰን ግን ከቼልሲ መለያየት በኋላ ጉዳቶች በሚፈልገው መልኩ እንዳይጓዝም ጭምር እያገደው የሚገኝ ተጫዋች መሆኑ እርግጥ ነው። አሁን ግን የዩናይትድ 3 ጎሎች የሆነ የሚያሳዩን መልእክቶች አሏቸው። በጣም ጥራታቸውን የጠበቁ በጣም ታይሚንጋቸውን የጠበቁ እና ቡድኑን ወደ ተሻለ ደረጃ ማድረስ የሚችሉ ስለመሆናቸውም ጭምር ልናነሳቸው ወድጃለሁ። አንዳንድ ቁጥሮቹን እንመልከትና ወደኋላ መለስ ብለን እናነሳለን። ለምሳሌ በጣም ጥሩ ሊባል የሚችለው ከሰንደርላንድ ጋር በነበረው ቆይታ የመጀመሪያውን ጎል በማንቸስተር ዩናይትድ መለያ አስቆጥሯል። ያ ከብሪያን ኤምቤሞ የተሰጠው ኳሱን ኮንትሮል ያደረገበት መንገድ እና ወሳኝ የሚባልም ኳስም ጭምር ነበር በዛ መርሃ ግብር ላይ ሲያስቆጥር የተመለከት ነው ማለት ነው። ቀጥሎ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ ቡድኑ ወደ 2-1 እንዲመጣም ጭምር በነበረው እንቅስቃሴ ከብሩኖ ፈርናንዴዝ ጋር ያንን አስደናቂ የሚባል ፍሪኪክ ወይንም የቆመ ኳስን ወደ ጎልነት የቀየረበት መንገድ ምናልባት የሱ ጥሩ ከሚባሉ ምሽቶች ውስጥ አንዱ እንዲሆንም ጭምር የሚያግዙ ሊጠቁሙ ከሚችሉት መካከልም ጭምር የሚነሳ ምሽት ነበር። ደግሞ ከዚህ በኋላ ቀጠለና ልክ በሞሊኖ ስቴዲየም ባሳለፍነው ሰኞ ምሽት ማለት ነው ከወልቭስ ጋር በነበረው ጨዋታ የቡድኑን ሌላኛውን ወሳኝ የሚባለውን ጎል አስቆጠረ። አንዳንድ ጎሎች አሉ። ለምሳሌ ቡድናችሁ 1-0 እየተመራ የምታስቆጥሩት ጎል 3ኛና 4ኛ ጎል ከሚቆጠሩ ጎሎች በቫሊዩ ደረጃ ከመዘናቸው በጣም ከፍ ያሉ ናቸው። ምክንያቱም ቡድናችሁን በጣም ከወረደው ስሜት ይበልጥ ጨዋታውን ወደ መቆጣጠር ጨዋታውን ወደ ማሸነፍ ወደ ጨዋታው ስሜት እንዲመጣም ጭምር በሚያግዙ ሂደቶች ላይ እንዲሳተፍም ጭምር የሚያደርጉ ስለሆኑ ማለት ነው። የፎርም ጉዳይ ካልሆነ በቀር የሜሰን ማውንት እንቅስቃሴ ብዙሃኑ አሰልጣኞች የሚፈልጉት የሚወዱት ነው። ለዚህ ማሳይ ወደኋላ መለስ ስትሉ ቼልሲ በአውሮፓ ቻምፒየንስ ሊግ በቶማስ ቱኸል ስር ሆኖ ማለት ነው ማንቸስተር ሲቲን ሲያሸነፍ ያችን ቅጽበት እናስታውሳታለን። በጣም አስደናቂ የነበረ ለካይ ሃቨርትዝ ኳሱን ያቀበለበት መንገድ ከዛ ምን አይነት ረጅም ኳስ ማቀበል እንደሚችልም ጭምር የተመለከትንበት ነበርና ኢምፕሬሲቭ ከሚባሉ ሲዝኖቹ መካከልም ጭምር ይነሳሉ። አሁን እያንዳንዱ ተቾቹ በተለይም ከወልቭስ ጋር በነበረው ጨዋታ ላይ ዳሜጆቹን በመቀነስ የተጋጣሚን ጫናዎች ላይ ደግሞ ማሳደር የሚችል አይነት ተጫዋች ስለመሆኑም ጭምር ይነሳለታልና አሁን በዩናይትድ ቤት ውስጥ ቀጣዩ የቡድኑ ከጉዳት ውጭ ከሆነ በጣም በትልቁ ቡድኑን ማገዝ ከሚችሉና ወደ ፎርማቸው እንዲመጡም ጭምር በርካታ እግር ኳስ ተመልካቾች የሚመኙለት አይነት ተጫዋች ስለመሆኑ በደንብ መረዳት የምንችልበት ልክ እያየን እንገኛለን። አንዱ ጥሩ ነገር ለሜሰን ማውንት የዚህ ውድድር ዓመት ጥሩ እንዲሆንም ጭምር ከሚያግዙት ተብለው ከሚነሱት በዩናይትድ ቤት ውስጥ ሉክ ሾው ከጉዳቱ ከተመለሰ በኋላ እንዲያውም አሁን ለምንድን ነው በእንግሊዝ ብሔራዊ ቡድን ስብስብ ውስጥ ያልተካተተው የሚል ጥያቄም ጭምር የሚነሳለት ተጫዋች እየሆነ ይገኛል። እና የሉክ ሾው በጣም ጥሩ መሆን፣ የሉክ ሾው በጣም አግሬሲቭ መሆን፣ የሉክ ሾው የአሰልጣኝ ሩበን አሞሪምን ጌም ፕላን ለመተግበር ትክክለኛ ከሚባሉ ምርጫዎች ውስጥ አንዱ መሆን እና ደግሞ ኳስ ላይ ቦል ኦሪየንትድ ላይ በጣም ጥሩ መሆኑ ይበልጥ ከሜሰን ማውንት ጋር መግባባት የሚችሉ አይነት ተጫዋቾች መሆናቸውን እንረዳለን ማለት ነው። በቀኙ የክንፍ መስመር ላይ በምንመለከተው ዩናይትድ የማጥቃት ሂደት ላይ አሁን ባለበት ሁኔታ የቆሙ ኳሶችን ማሸነፍ የሚችል ተጫዋች ሆኖ የተመለከት ነው የምንገኘው። ፖሴሽን ላይ ማሸነፍ ይችላል። በጣም ብዙ አሰልጣኞች ደግሞ የሚወዱለት ከሜሰን ማውንት በጣም አስደናቂ የሚባል ወርክሬት ካላቸው ተጫዋቾች መካከልም ጭምር በቀዳሚነት የሚነሳ ነው። ይሄ ወርክሬቱ ብለን የምናነሳው
ምናልባት ለተጋጣሚዎች እጅግ በጣም አስቸጋሪ የሚሆን ቡድኖች ከላይኛው የሜዳ ክፍል ጀምሮ ተጋጣሚዎቻቸውን ተጭነው ማጥቃት ሲፈልጉ ቢውልዳፖቻቸው የተሳኩ እንዳይሆኑም ጭምር ማድረግ ከሚችሉ እና ደግሞ ለቡድኑ በጣም ብዙ ሜዳዎችን በማካለልም ጭምር ከሚነሱ ጨዋታዎች መካከል ይነሳል ማለት ነው። ለዚህ ትልቁ ምሳሌ መሆን የሚችለው ጨዋታ ሂደት ይሄው ከወልቭስ ጋር በነበረው ሂደት ላይ የተመለከትንበትን ቅጽበት በደንብ ማስታወስ እንችላለን እና አሁን ወደ ጎሎች እየተመለሰ ይገኛል። ይበልጥ በዩናይትድ ቤት ውስጥ የሆኑ ወሳኝ የሚባሉ ዲፓርትመንቶችም ጭምር ሊያገኝ ይገባል አይነት የሚሉ ጥያቄዎችም የሚነሳለት አይነት ተጫዋች በመሆኑ ደረጃ ላይ የሚገኝ ነው። አንድ ጥሩ ምክንያቶች አሉ። ለምሳሌ በዩናይትድ ቤት ውስጥ የግራው መስመር የ10 ቁጥር ስፍራ ተጫዋች ሆኖ መጫወት የሚችለው ሜሰን ማውንትን ነው አሁን በስብስብ ውስጥ እያየን የምንገኘው። እዛ ቦታ ላይ እንግዲህ የተለያዩ ተጫዋቾች ይህንን ሚና መወጣት ይችላሉ። አንዱ ማቲያስ ኩኛ ነው። ከዛ ባለፈ ደግሞ በቡድን ውስጥ የተለያዩ ሚናዎችን ሊወጣ የሚችልባቸው አማራጮች አሉ። ነገር ግን በዚህ ሳምንት እንደተመለከትነው አሊያም ከዛ በፊትም በነበሩት ቆይታዎች አሰልጣኝ ሩበን አሞሪም ማቲያስ ኩኛን በተመለከተ የተለያየ አይነት ምልከታ ያላቸው ይመስላሉ። 9 ቁጥርን ሲያስጀምሩት ተመልክተናል። አሊያም 3-4-3 ወይም 3-4-2-1 በሚጠቀሙበት ሰዓት ላይ ከሁለቱ ከመጨረሻ አጥቂ ስፍራ ጀርባ ከሚገኙ ተጫዋቾች መካከል አንዱ እንዲሆንም ጭምር የማድረግ ምርጫን የሚወስዱ አይነት አሰልጣኝ ናቸው። በዚህ ሂደት ውስጥ እዛ ቦታ ላይ 2 የቀኝ እግር ተጫዋቾች አሏቸው ማለት ነው። እሱም አሁን የምንመለከተው የሜሰን ማውንትና ማቲያስ ኩኛና ኩኛን አሁን ካሏቸው ተጫዋቾች አንጻር ፊት መስመሩ ላይ ይበልጥ እንዲሆን ቢያደርጉት የሚመጡት አይነት ኢነርጄቲክ የሆነ ይበልጥ ተጋጣሚን መጫን የሚችል እና ኳስንም ጭምር ይዞ ለቡድን አጋሮቹ ማቀበል አይነት የሚችል ተጫዋች እንደመሆኑ መጠን እዛ ቦታ ላይ ይበልጥ ወደፊት ከፍ ብሎ እንዲጫወትም ጭምር የማድረግ ምርጫቸውን እየተመለከትን እንገኛለን። ነገር ግን አሁን እየተመለከትነው የምንገኘው የሜሰን ማውንት ቆይታ በዩናይትድ ቤት ውስጥ እዛ ቦታ ላይ በጣም አስፈላጊ የሚባለው ተጫዋች የመሆን እድሉ በጣም አሪፍ ሆኖ የተመለከትነው ነው እና በቡድኑ ቤት በማንቸስተር ዩናይትድ ቤት ውስጥ ከሚገኙ ተጫዋቾች ውስጥ በቶሎ እየተግባባ የሚገኝ ለምሳሌ ከብሩኖ ፈርናንዴዝ ጋር ያለው ተግባቦት በጣም ጥሩ የሚባል ስለመሆኑም ጭምር በጣም በርካቶች ያነሳሉ። ስቲል አሁን ባለ ሁኔታ የዩናይትድ ደጋፊዎች ተጫዋቹን በተመለከተ ገና ካሁኑ የሜሰን ማውንት በጣም ጭላንጭል ምናልባት በዩናይትድ ቤት ውስጥ ገና ከዚህ በላይም ጭምር እንዲታይ የሚጠበቅበት ተጫዋች እንጂ አሁን ላይ ጥሩ ቦታ ላይ ደርሷል ብለን የምናነሰው ተጫዋች አይደለም። ግን አሁን እያየነው በሚገኘው የተጫዋቹ የሆኑ የሚታዩ ጭላንጭል ተስፋዎች ውስጥ ደጋፊዎች ስሙን እያነሱ የሚዘምሩለት አይነት ተጫዋች መሆን ጀምሯል። አሁን የዩናይትድ ተጫዋቾችም ጭምር በተጫዋቹ እንዲህ መሆን ለምሳሌ ወደኋላ ተመልሶ ተከላካዮችን የሚያግዝበት መንገድ፣ በጥልቀት ተመልሶ አማካዮችን የሚያግዝበት መንገድ፣ በፍጥነት ለሽግግሮች በጣም ድንቅ የሚባል በጣም ታታሪ መሆኑም ጭምር ደግሞ ብዙዎች ለዩናይትድ ወደ ጥሩ ፎርም መመለስ ምክንያት ከሚሆኑ ተጫዋቾች መካከልም ጭምር የሚነሳ ተጫዋች ነው። እንግዲህ ይሄ ተጫዋች ዩናይትድን ሲቀላቀል 60 ሚሊዮን ፓውንድ ገንዘብ ወጥቶበታል በ2023 ማለት ነው። ግን ደግሞ እሱም እንደሚለው አሁን የትኛውም ሰዓት ላይ የትኛውም ቦታ ላይ መጫወት ብቻ ነው የምፈልገው የሚል ሐሳቡን ያነሳ ነበር በወቅቱ ወደ ዩናይትድ ሲመጣ እና ይሄ የብቃት ጣሪያውን ማሳየት እንደሚፈልግም ጭምር ከዛ ባለፈ ያሳለፋቸው ጊዜያቶች ሆኑ ከባድ እንደነበሩም ጭምር በደንብ የሚያጋራ ነው ይህንን ተጫዋች በተመለከተ እና በዩናይትድ ቤት ውስጥ አሁን ሜሰን ማውንት 584 ደቂቃዎችን አሳልፏል በእንግሊዝ ፕሪሚየር ሊግ። ምናልባትም በዚህ ውድድር ዓመት የተመለከትናቸው ካሉት ጨዋቾች 13ኛው ብዙ ደቂቃዎችን በሜዳ ውስጥ ካሳለፉ የዩናይትድ ተጫዋቾች መካከልም ጭምር የሚነሳ ነው። ምናልባት እንደነ ቤንያሚን ሴስኮ ያሉ ተጫዋቾች አሉ 616 ደቂቃዎችን ተጫውተዋል። ነገር ግን የዛን ያህል በጣም ሩቅ የሆነ ከሜሰን ማውንት የተሻለ ስታቲስቲክስ ያላቸው ተጫዋቾች ናቸው ማለት ደግሞ አንችልም። ግን እንዲያም ቢሆን ለምሳሌ ከበርንሌ ጋር በነበረው ጨዋታ በጉዳት ምክንያት ከዛ ከሲቲ ጋር እንደተመለከታችሁት ነበር በጣም ወሳኝ በሚባሉ መርሃ ግብሮች ላይ ሜሰን ማውንትን መመልከት አልቻለም። ለምሳሌ ከብሬተን ጋር ከኖቲንጋም ፎረስት ጋር በነበሩ ጨዋታዎች ከተጠባባቂ ወንበር ላይ እንድንመለከተውም ጭምር ያደረገ ነው። አሁን ሩበን አሞሪም
አንዳንድ ነገሮቻቸውን ሳይወዱም ጭምር አዳዲስ ነገሮችን እንዲመለከቱም ይጋብዛቸዋል። ለምሳሌ የብሪያን ኤምቤሞና ማቲያስ ኩኛ ወደ አፍሪካ ዋንጫው መጓዝ ዩናይትድ አማራጮቹን በአጠቃላይ ያሉትን አማራጮች በሙሉ ለመጠቀም የሚገደድበትን ሁኔታ እናያለን ማለት ነው። ለሜሰን ማውንት ከ2021-22 ያ 11 ጎሎችን አስቆጥሮ 10 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለበት የእሱ የእግር ኳስ ኬሪየርን ካነሳን በጣም በትልቁ የምናነሳለት ጥሩ የውድድር ዓመት ያ ነው። ከዛ በኋላ ግን በጣም ጥሩ ጊዜ ሊሆን የሚችል የውድድር ዓመትን የማሳለፍ እድል እንዳለበት ልናነሳው የምንችለው ይመስለኛል እና አሰልጣኝ ሩበን አሞሪም አንዳንዴ ታክቲካል ኢሹዎች አሉ። በተለይም እንደ አጥቂ የማጫወት ምናልባትም ቅድም ያነሳ ነው የማቲያስ ኩኛ እዛ ቦታ ላይ እንዲጫወት በማድረግ ሂደት ውስጥ ሜሰን ማውንትን በነፃነት ወደኋላ ተመልሶ እንዲጫወት የማድረግ ከዛ ባለፈ አሁን ይህንን ተጫዋች በተመለከተ ሊደር ነው ብለዋል። የቡድን መሪ መሆን የሚችል አይነት ተጫዋች ነው እና ልክ እንዲያውም it is not like ሊቻ ልክ እንደ ሊዛንድሮ ማርቲኔዝ አይደለም። ለብዙዎች ምሳሌ መሆን የሚችል አይነት የመሪነት ተሰጥኦ ወይንም ክህሎት ካላቸው ተጫዋቾች መካከልም ጭምር አንዱ ልምምድ ቦታዎች ላይ በተለይም በማንቸስተር ዩናይትድ የልምምድ ማዕከል ላይ ካሪንግተን ላይ ማለት ነው ከሁሉም ተጫዋቾች ጋር በጣም መግባባት የሚችል ብዙ እንዲህ አይነት ጥያቄዎች ከማይነሱባቸው ማንቸስተር ዩናይትድ የውድድር ዓመትን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው እና የሜሰን ማውንት ጥሩ ፎርም ላይ መገኘት ለዩናይትድ በእጅጉ በጣም እንደሚጠቅምም ጭምር ማንሳት በምንችለው ልክ ልናነሳው የሚገባ ጉዳይ ነው እና ይህ ተጫዋች ወደ ጥሩ ፎርሙ መምጣት የሚችል ከሆነ ዩናይትድን በጣም በትልቁ ማገዝ ከሚችል ተጫዋቾች መካከልም ጭምር በትልቁ ልናነሳው የምንችልለትን የሜዳ ላይ ቆይታን የሚያስመለክተን ይመስለኛል። አሁን ዩናይትዶች በደንብ በሚፈልጉት መልኩ ከዚህ በኋላ ባሉ ጨዋታዎች ላይ እንዲያንጸባረቅላቸውም ጭምር የሚፈልጉት የሆነ ኮከብ አላቸው ማለት ነው በቡድናቸው ውስጥ። አሰልጣኝ ሩበን አሞሪም የዚህን ተጫዋች ብቃት በጣም በደንብ ከዚህም ጭምር በተሻለ መልኩ አውጥቶ እንዲጠቀም ብዙ ኃላፊነት የሚጠበቅባቸው አሰልጣኝ ናቸው ማለት ነው የሚሆኑት። አንዳንድ ተጫዋቾች ገና እርሊ በእግር ኳስ ኬሪየራቸው በጣም የብዙዎችን ትኩረት መሳብ የሚችሉ ናቸው። ምናልባት ፍራንክ ላምፓርድ ወደ እንግሊዝ ፕሪሚየር ሊግ በቼልሲ ቤት ውስጥ ሳሉ እንዲሁም ዘመድ ስለሆነ ነው በተደጋጋሚ ይህንን ተጫዋች የሚያሰልፈው የሚል ጥያቄም ጭምር የሚነሳበት ጥያቄዎች ይነሱበት የነበረ ነበር። ነገር ግን አሁን ሜዳ ላይ የምንመለከተው የሜሰን ማውንት እንቅስቃሴዎች ማለት ነው ይህንን ለማለት በቂ ይመስለኛል። ትክክለኛ የሜዳ ላይ እንቅስቃሴዎችን እያሳለፈ የሚገኝ እንጂ ፌቨር እየተሰራለት የሆነ ተጫዋች እንዳልሆነ በደንብ እየተመለከት ነው እንገኛለን። ስለዚህ ብዙሃን የእግር ኳስ ተመልካቾች አሁን ሻርፕ ወደ ሆነው ብቃት እየመጣ የሚገኘውን አስፈሪ የሆነውን በጣም ብዙ ታታሪ የሆነውን ሜሰን ማውንትን በቀጣዮቹ ጊዜያቶች ውስጥ የምንመለከተው አይነት ተጫዋች ስለመሆኑም ጭምር እየተነሳለት ነው የሚገኘው። አሁን በጣም የሚያስገርማችሁ በሁለት ጨዋታዎች ብቻ ነው ካለፉት 7 የማንቸስተር ዩናይትድ ጨዋታዎች ውስጥ መሰለፍ የቻሉ። ይሄም ማለት በጣም ጥቂት የሚባሉ የሜዳ ላይ አገልግሎቶችን እየሰጡ ከሚገኙ ተጫዋቾች መካከል አንዱ ነው። በጣም ጥቂት የሚባል ማለት ነው። ስለዚህ 3-4-3 የጨዋታ ቅርጽን ለሚከተለው ከዚህ ቀደም በተመለከተነው የቶማስ ቱኸል አሁንም በተመሳሳይ ያንኑ ሃይ ኮፒ ይዞ ለሚመጣው ሩበን አሞሪም ተመሳሳይ የጨዋታ መንገድን ለሚከተል ቡድን በእንዲህ አይነት የጨዋታ መንገዶች ውስጥ ሻይን ማድረግ የሚችለው ሜሰን ማውንትን ነው እየተመለከትን ያለ ነው የሚል ሐሳብን ብዙዎች የሚጋሩት ነው። ዩናይትድም በዚህ ተጫዋች የሜዳ ላይ እንቅስቃሴ በደንብ ከሚጠቀሙባቸው ተጫዋቾች መካከልም ጭምር አንዱ ሊሆን እንደሚችል በደንብ መረዳት እንችላለንና ስቲል ገና 26 ዓመቱ ላይ ነው የሚገኘው። ከዚህ በላይ በጣም ብዙ ጊዜያቶችን በዚህ ቡድን ውስጥ ማሳለፍ የሚችል ተጫዋች ስለመሆኑም ጭምር በደንብ መመስከር እንችላለን። ዘንድሮ በጣም ጥሩ ስታቲስቲክሶች ያሉ ተጫዋች ነው ልንል ማለት እንችላለን። እንግዲህ በስካሁኖቹ ቆይታዎችና ዩናይትድ በእጅጉ የዚህ ተጫዋች ጥሩ ፎርም ላይ እንዲገኝም ጭምር የሚመኘው ክለብ ነው። ያንን አይነት ብቃቱ ላይ መገኘት ሲችል ደግሞ ከዚህም በተሻለ ማለት ነው አፕዴት የሆነውን ሜሰን ማውንትን ማግኘት ሲችል ለዩናይትድ ቤት ውስጥ ለዩናይትድ በአጠቃላይ
በጣም የተሻለ ከዚህ በላይም ጭምር በዚህ ተጫዋች ግልጋሎት መጠቀም የሚችለው ተጫዋች እንደሆነም ጭምር መረዳት እንችላለንና ሜሰን ብዙዎች ወደ ጥሩ ፎርሙ እየተመለሰ እንደሆነም ጭምር የሚጋሩለት አይነት ተጫዋች ሆኖ በዚህኛው የውድድር ዓመት እየተመለከትነው ነው እንግዲህ የምንገኘው። አሰልጣኞች አንድ በቡድናቸው ውስጥ የሚፈልጉት ነገር አለ። ብዙ ሜዳ የሚያካልላቸው የጥያቄ ችግር የማይነሳበት ቡድናቸውን በተሻለ መልኩም ጭምር እንዲያግዝ የሚፈልጉት አይነት ተጫዋች እና እንዲህ አይነት ተጫዋች ወደኋላ መለስ ብለን ስንመለከት እዚህ ቡድን ውስጥ የሚፈልጉት እንዲህ አይነት ተጫዋች ይመስለኛል። ምናልባት ወደኋላ መለስ ካልን በዩናይትድ ቤት ውስጥ እንዲህ አይነት ተጫዋች ማን ነበር ብላችሁ ካላችሁ ስኮት ማክቶሚኔ በትንሹ ልናነሳው የምንችለውና ካልሆነ በቀር የዚህ ተጫዋች ቆይታ በጣም ድንቅ ነው። አንድ ቁጥር ልንገራችሁና ላጠናቅ። ለምሳሌ ከውልቭስ ጋር በነበረው ጨዋታ አንድ ጎል ነበር የነበረው። 3 ሙከራዎችን አከናውኗል። 3 ፋውሎች ተሰርተውበታል። 4 የሪከቨሪ ኳሶች ላይ ተሳትፈዋል። 96 በመቶ ያቀበላቸው ኳሶች ስኬታማ ነበሩ። ሜሰን ማውንት ነው እያለን የምንገኘው። ይህንንም ስንል ደግሞ ገና ስቲል ፊት ሆኖ እየጀመረ የሚገኝ ተጫዋች አይደለም። በዚህ ልክ እያነሳ ነው የምንገኘውና ለዩናይትድ ዘንድሮ እሱ በተሰለፈባቸው ጨዋታዎች ዩናይትድ 7 ጨዋታዎችን አከናውኗል። 5ቱን አሸንፈዋል። በአንዱ ጨዋታቸው ሲወጣ በአንዱ ሽንፈትን ያስተናገደና እሱ ሲሰለፍ የዩናይትድ የማሸነፍ ስኬቱ 71.4 በመቶ ወይንም ደግሞ በየጨዋታ 2.3 ነጥቦችን ማንቸስተር ዩናይትድ ይዞ እንዲወጣም ጭምር የሚረዳው ተጫዋች ነውና ሜሰን ኢዝ ባክ እያሉ ነው የሚገኙት በዚህኛው የውድድር ዓመት። አሁን በዩናይትድ ቤት ውስጥ ከዚህ የተሻለም ጭምር ካሳለፍነው የውድድር ዓመት በላይ እንዲሆን የሚጠበቅበት ተጫዋች ቀጣዮቹ የእግር ኳስ ካሪየሮቹ በዚህ ቡድን ውስጥ ከዚህ የተሻለም ጭምር እንዲሆኑ ይጠበቃልና 4 በቋሚነት የጀመረባቸው ጨዋታዎች በአጠቃላይ 3 ጎሎችን አስቆጥሯልና ሜሰን ማውንት በጣም ጥሩ ፎርም ላይ ከተገኘ ለዩናይትድ ከዚህም በተሻለ መልኩ ቡድኑን ማገዝ የሚችል ተጫዋች ስለመሆኑም ጭምር በርካቶች የሚስማሙበት ተጫዋች ሆኖ እያገኘ ነው እንገኛለን። ሜሰን ማውንትን እስካሁን ድረስ በተመለከታችሁት የሜዳ ላይ እንቅስቃሴ እንዴት አያችሁት? ሀሳባችሁን አጋሩኝ። አቤል ኦፊሻል ላይ ነበር ቆይታን ያደረጋችሁት። ለፔጅ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ግን በአክብሮት እጋብዛለሁ። መልካም ጊዜ እንዲሆንላችሁ ተመኘው።